የተከበራችሁ የፈጠነ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምታችን ይድረሳችሁ እያለን እንግዲህ ፕሮግራማችንን ወደ እናንተ እናደርሳለን። የፈጠነ መንገድ የተሰኘው ፕሮግራም ዛሬ እንግዲህ የቃኘው በአሜሪካን ዋሽንግተን ዲሲ አካባቢ እንደዚሁም ቨርጂኒያ፣ ሜሪላንድ፣ ዲሲ አካባቢ የሚገኘውን አንጋፋውን ኤርፖርት ነው አሰናድተን ወደ እናንተ ልናደርስ የወደድ ነው። አብራችሁ እንድትቆዩ ግብዣችን ነው። በድጋሚ ሬገን ናሽናል ኤርፖርት እንግዲህ የተመሰረተው በ1941 የዋሽንግተን ብሔራዊ አየር ማረፊያ ሆኖ ተከፈተ። የአሜሪካ መንግስት ሰዎች ወደ አገሪቱ ዋና ከተማ በፍጥነት እንዲጓዙ ከዲሲ መሃል ከተማ በጣም ቅርብ የሆነ አየር ማረፊያ ነው። እንግዲህ ሁለተኛው የዓለም ጦርነት ወቅት አየር ማረፊያው ለጦር ኃይሎች እና ለመሳሪያ ትራንስፖርት በወታደራዊ አገልግሎት ይውል ነበር። ከጦርነቱ በኋላ ዋና የንግድ አየር ማረፊያ ሆኖ በ1998 በአሜሪካ ታሪክ ላይ ትልቅ ተጽዕኖ ያሳደሩት ፕሬዚዳንት ሮናልድ ሬገን እሳቸውን ለማስታወስ ለማክበር እንግዲህ ተሰይሟል ማለት ነው። በእሳቸው ስም ማለት ነው። ለዛ ነው በአሁኑ ሰዓት ሮናልድ ሬገን ናሽናል ኤርፖርት ተብሎ የሚጠራው ማለት ነው። እንግዲህ በዚህ በምታዩት በሚያምረው ሬገን ናሽናል ኤርፖርት ውስጥ እንግዲህ በርካታ ኢትዮጵያውያን እየሰሩ ይገኛሉ። የስራ ዕድልም ፈጥሯል ማለት ነው። እንግዲህ ይህ አንጋፋ ኤርፖርት ጋር ደግሞ የዴልታ እና እንደዚሁም ዩናይትድ ነው። አሁን ተርሚናል 2 ላይ ነው የምንገኘው ማለት ነው። እጅግ በጣም የቀድሞ መስሪያ ቤትም ነበር። እኔ እጅግ በጣም የምወደው ቦታ ነው። እንግዲህ እስቲ ለእናንተም ይህን ብናሳያችሁ ብለን ወደድን። ሬገን ናሽናል ኤርፖርት 1250 ማይል ርቀት ላይ ስለሚገኝ በአብዛኛው አየር ውስጥ መዳረሻዎች ያገለግላል። ለረጅም ርቀት በረራዎች ብዙ ጊዜ በዳላስ ዓለም አቀፍ አየር ማረፊያ በኩል ያልፋሉ። የተርሚናል ዲዛይን አየር ማረፊያው በኪነ ጥበብ ዲኮ ዛይቤ እና
በአየር ክፍት እይታዎች የተደፈነ ነው። አንዳንድ አካባቢዎች የፖቶማክ የወንዝ እይታዎች እንኳን አሏቸው። ቪው በደንብ የሚያምር በዛ የተከበበ ነው ማለት ነው። ዲሲ በታዋቂ ቦታዎች ምክንያት በፊልሞች፣ በቴሌቪዥን ፕሮግራሞችና በጉዞ ቭሎጎች ላይ ቀርቧል። በዋነኛ ወደ ዋሽንግተን ዲሲ ለሚሄዱ የንግድ ተጓዦች የሚበዛባቸው አየር ማረፊያዎች አንዱ ነው። ከከተማው አቅራቢያ ቢሆንም በየዓመቱ በቢሊዮን የሚቆጠሩ ተሳፋሪዎች በብቃት ማስተናገድ ይችላል ማለት ነው። እጅግ በጣም በርካታ ሰራተኞች በውስጡ አሉ። እንግዲህ እዚህ ጋር የምትመለከቱት ፕሬዝዳንት የነበሩት ለሳቸው መታሰቢያ የዋለ እንግዲህ ሐውልት ነው ማለት ነው። ቤተሰብ እንግዲህ ሬገን ናሽናል ኤርፖርት ይህን ያስጎበኛችሁን ይመስላል። እንግዲህ ጥሩ ጊዜ እንዳሳለፋችሁ ከኛ ጋር ተስፋ እናደርጋለን። ሬገን ናሽናል ኤርፖርት 6 ዓመት ያህል የሰራሁበት መስሪያ ቤቴ ነው። እጅግ በጣም የምወደው መስሪያ ቤት ነው። ለዛ ነው ዛሬ እዚህ ተገኝቼ ለእናንተ ለውድ ቤተሰቦቼ ማሳየት የወደድኩት ማለት ነው። አብራችሁኝ ስለቆያችሁ እጅግ አድርጌ ያመሰግናለሁ። በያላችሁበት ሰላማችሁ ይብዛ። በሌላ ፕሮግራም በሌላ ዝግጅት እንገናኛለን። የፈጠነ ሚዲያን ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን በድጋሚ ጤና ይስጥልን። ይህ የፈጠነ ሚዲያ ፕሮግራሙ ደግሞ የፈጠነ መንገድ ይሰኛል።